ይወሰዳል። የማይወሰድ ነገር የለም። አንዳንዴ የኛ ይመስልና እንይዝና እቅፍ አድርገን እንተኛለን። እቅፍ አድርገን ለሌላው አናጋራን። ስለዚህ እንዳይወሰድ ዛሬ ፈጥነን መስራት አለብን። የተሰጠን ጸጋ እንዳይወሰድ። ሳምሶን የተሰጠው ጸጋ የሚወሰድ አልመሰለውም። ብዙዎች ይወሰዳል ጸጋ በአግባቡ ካልተጠቀምን፣ በቅድስና ካልተጠቀምን፣ በእግዚአብሔር ውስጥ ሆነን ካልተጠቀምን እግዚአብሔር የሰጠንን ጸጋ ይወስዳል። ምክንያቱም እግዚአብሔርን ሊያገለግሉ የሚጠሙ ብዙዎች አሉ። መድረክን ያገኛችሁ፣ ማህበራዊ ሚዲያውን ያገኛችሁ፣ እድልን ያገኛችሁ፣ የመጋቢነትን እድል ያገኛችሁ በደንብ መግቡ። የወንጌላዊነትን እድል ያገኛችሁ በጣም አገልግሉ። ወዳጆቼ፣ ወንድሞቼ በተለያየ ነገር እግዚአብሔር እድልን የሰጣችሁ አገልግሉ። ምክንያቱም ይወሰዳል። በጣም ትልቅ ጄኔሬሽን እየመጣ ነው። ይኸው ምድርና ሰማይን የሚያንቀጠቅጥ የእግዚአብሔር ልብ የሆነ ጄኔሬሽን እየመጣ ነው። እንደ ልቤ የሚለው ጄኔሬሽን፣ እንደ ልቤ የሚለው ትውልድ እየመጣ ነው ያለው። አይምሰላችሁ። እኔ ይሄንን ነው ማየው። ነገ መልካም እንደሚሆን አያለው። ይኸው ሰነፍ እንደሚያየው አላይም። ይሄ ደብተራ እንደሚያየው አላይም። ጌታ የሌለው እንደሚያየው አላይም። እግዚአብሔር ግን እንዳለኝ አያለው እና እንዳይወሰድ በደንብ አገልግሉ። የተሰጣችሁን እድል ተጠቀሙ። አንዳንዴ በተሰጣችሁ እድል ላይ ዝም ብላችሁ አትቀልዱበት፣ ጊዜ ላይ አትቀልዱበት። ምክንያቱም እግዚአብሔር አምላክ ሕዝቡን ሰብስቦ በከንቱ አይበትንም። ለምን መሰላችሁ? ሙሴ የተወለደበት አወላለድ፣ ያደገበት አስተዳደግ ሁሉም ያውቀዋል። መጽሐፍ ቅዱስን ያነበበ የተማረ የሰማ ያውቀዋል። ሙሴ በፈርዖን ቤት ነው ያደገው። ሲያድግ ግን ኋላውን የቤተሰቡ መሰረቱን እናትየው እየነገረችው ነው ያደገው። ሲያድግስ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ሙሴ እግዚአብሔርን አገለግለው፣ ፊት ለፊት እግዚአብሔርን አገለገለው። እግዚአብሔርን ደስ አሰኘው። እግዚአብሔርን በሙሴ ደስ ተሰኘ፣ አገለገለው። በቃ እግዚአብሔርን ሙሴ አገለገለው። ሙሴ ባለበት ዘመን እግዚአብሔርን አገልግሎ አለፈ። ሲያልፍስ ሕዝቡስ አብሮ ማለፍ ነበረበት? ኖ። እግዚአብሔር አምላክ ሙሴን የሚያገለግለውን የሙሴን አገልጋይ ኢያሱን ደግሞ አይዞህ እኔ ከአንተ ጋር መሆን ነኝ እሆናለሁ አለው ማለት ነበረበትና ሆነለት። ወዳጆቼ፣ ወንድሞቼ አንድ ነገር ልላችሁ ነው በኢየሱስ ስም። ትውልድን ስታገለግሉ እግዚአብሔር አምላክ እናንተን ያገለግላል። እግዚአብሔር አምላክ ደግሞ ጄኔሬሽን አለው፣ ትውልድ አለው። እግዚአብሔር አምላክም አገልጋይ አለው፣ ሌላ የሚያስነሳው አለ። ስለዚህ ሌላ የሚመጣ ትውልድ አለ። አንተ ዛሬ በተሰጠህ፣ አንቺ ዛሬ በተሰጠሽ፣ እኔ ዛሬ በተሰጠን ጸጋ አንቀልድ። የሰማይ አምላክ እግዚአብሔር እናገለግል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ።